ያጠፋብሽ ምናምን የራሴን ቤት አልገዛም እንደ ከዚህ ሁሉ ብለሽ ወጥረሽ ተሰሪና እቁብ ገብተሽ ምናምን የሆነ ገንዘብ ሴቭ አድርገሽ ጠንክረሽ ሰርተሽ የራስሽን ቤት ትገዣለሽ። አሁን እንደዚህ አይነት መሰሪበት ቦታም ችግር ካለ ምንድን ነው የሚያደርግሽ? አንቺን ያነቃሻል። አትቀልጂ። ሰው ገንዘብ አምጪ ሲልሽ ኧረ የምሰራበትን እኔ የተጣልኩበትን ማቀው ብለሽ ገንዘቧን ሴቭ እያደረግሽ ከዛ ከዚህ ቤት ወጥተሽ ደግሞ የራስሽን ነገር ወደፊት ለመለወጥ መሞከር ነው እንጂ አትተናነቂ። እንደዛ መሆን ትክክል አይደለም። ተግባባል? ገባሽ? እሺ አሌክስ፣ እሺ እኔማ ለምንድን ነው ተናድጄም ነበረ። ያው እሺ በቃ ምንም ማድረግ አልችልም። እኔማ ከስራ ልወጣ ነበረ አናደኝ ማለት ነው። መጥፋት ሲጀመር ጠፍቼ ነው የሚሰራው። እኔ ግን ሴትዮዋ ለምን እንደዛ አደረገች? ቤት ስራ ሊቀይር ነበረ። ለምን ይሄን አመት ሁላ ተቀምጬ ለምን እንደዛ ታደርጋለች? በህጋዊ መንገድ ነው መቀየር ከፈለግሽ መቀየር እንጂ መጥፋት አይቻልም። እሺ መጥፋትን ማጠፍቼዋለሁ እኮ አሌክስ፣ ጠፍቼ ነው የሚሰራው እኮ። ጠፍተሽ ነው የምትሰሪው? አዎ እኮ። እንግዲህ መቀየር ከፈለግሽ መቀየር ትችላለሽ። ግን አሁን ይህንን ምን ላርግ ስላልሽኝ ነው የኔን ሀሳብ ነገርኩሽ። እንደውም ጥንቃቄ አድርጊ። አሁን ጠፍተሽ ምሳሌ ከሆነ እኮ አንዳንዶቹ ደሞዝም አንከፍልም ሊሉ ይችላሉ። እንደውም እንደዚህ ከሆነ አንከፍልም ለመሰለሽ። አሁን እሷ ካሜራ ያደረገችው አንቺ አሁን ህጋዊም ስላልሆንሽ ነገ ዕቃ ቢጠፋብኝ አይነት ነገርም ብለው ሰግተው ይሆናል ብዬ አስባለሁ። ወይ ዕቃ ቢጠፋብኝ ወይ የሆነ ነገር ብታረግ ምናምን የሚል ስጋት ይሆናል። አንቺ ማስጨንቀሽ ስራሽን ስሪ፣ ገንዘብሽን አገኝ። ከዛ እዛውንሽ ደግሞ አስቢ ሌላ ስራ እንዴት እገባለሁ የሚለው ራስሽን ስለማሻሻል አስቢ እንጂ አንድ ነገር ላይ ትኩረት አታርጊ። እሺ ተግባባ? እሺ አሌክስ፣ አመሰግናለሁ። እሺ ግሬን ሰቅዬ ነው የምተኛው። ይሄ ከባድ ነው ይመስለኛል። እንደዛ ነው ለሚሆነው። ጓዶች ካላችሁ ኤክስፒሪየንስ እናንተም ነገሯት። ጠፍታ መሰራ ከሆነ ይመስለኛል ያው ህጋዊ ስላልሆነች የሆነ ነገር ቢፈጠር በሚል ይመስለኛል ካሜራ እያደረጉት። ግን አትፍሪ ባይ ነኝ። ሰላም ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። ይሰማል? እንኳን ደህና ቆየህ። እንዴት ነህ? ይመስገን ፈጣሪ። ምን ልታዘዝ? ለአሁኗ እህታችን መልእክት የሆነ ነገር ላትፈልጌ ነው ማለት ቀን ቀን አይበራም ማለች እና ፕሊዝ ማወቅ ያለባቸው የኛ እህቶች ማለት ቤት ውስጥ የሚሰሩት ዳርክ ካሜራ አለ። ቀን ቀን አይታይም፣ ማታ ማታ ቀይ ነው የሚበራ። ኦኬ ሶ ሴትዮዋ ቀንም ታያታለች። ሶ ለምትሰራው ነገር ላይክ አታየኝም ብላ ሌላ ነገር ለመስራት ምናምን እንትን እንዳት ማለት ለጥንቃቄ ያህል ነው። ለምን እኔም ከዚህ በፊት የነበርኩበት ቤት ለሁለት ላይክ ከዛ በላይ ቀን ቀን ጨለማ ነው፣ አያሳይም። ላይክ እንደማይሰራ ነው። ገባ? ማታ ላይ ቀይ ያበራል። ስለዚህ ጥንቃቄ ማለት ለማወቅ ላይክ ለማሳወቅ ያህል ልናገር ፈልጌ ነው። እሺ እሺ ገባህ? ገብቶኛል። ያው ለእሷ ነው እንጂ ማለት ለእኔ እኮ አይደለም። ለእሷ ያው ሰምታሻለች። እሺ እናመሰግናለን። እሺ አሁን ለእሷ ለነግራት ነው ብላችሁ እንዳትልቁ አደራ። ጊዜያችንን በአንድ ጉዳይ እንዳንጨርሰው። በቃ ሰምታለች ጓድ፣ ብዙ አያሳስብም። እሺ ካሜራ የሌለበት የለም፣ አሁን የሌለበት የለም። መንገድ ከራሷ አለ። መንገድ ላይ ስትወጪ መንገድ ላይ ራሷ ተተክሏል። የሌለበት የለም ካሜራ። በተለይ እዚህ ሀገር ሰላም ሰዎች በአራቱም አቅጣጫ ቤታቸው ውስጥ ሊገጥሙ ይችላሉ። መግጠም የማይችሉት አንድ ቦታ ብቻ፣ የእናንተ መኝታ ክፍል ወይም መጸዳጃ ቤት፣ ሻወር ቤት ምናምን ካሜራ አይደረግም። በቃ ከዛ ውጪ ምንም። ሰላም በር አካባቢ ከፍተኛ የፌንት የማድረግ ችግር እየገጠመ ነው።
ነርሶች እስቲ ግሉኮስ ሲሰጥ ግሉኮስ ስጧቸው። ጤና ይስጥልኝ። ሄሎ ምን ያካን ممكن انا دخلتها ዛሬ ኔትወርክ ዛሬ ትንሽ አስቸጋሪ ነው። አቤት አሌክስ ሰላም ነው? ሰላም አብሮሽ ይላል። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየክ። እና ሁሌ እከታተልካለሁ አሌክስ። ግን ፈርቻለሁ። በአላህ ለምደውን አላውቅም። አስፈራለሁ። አይ እንደዚህ ወጥቼ አውርቼ ስለማላውቅ ነው። እሺ ችግር የለውም። አትፍሪሽ። ሰው ምንም አያረግሽም። እንዳትፈሪ ሰው። እሺ እና አሌክስ እኔ በቤተሰብ ነበር የተዳርኩት በ16 ዓመቴ። ከዛ አላውቀውም ከዛ በፊት ልጁን ቤተሰብ ወዶት ምናምን። እኔ ደግሞ የዛኔ ፍላጎቴን መናገር ማልችልበት በቃ በጣም አይናፋር ነበርኩኝ የዛኔ። ምንም ነገር ሴት እንኳን ስለ ትዳር ሲያወራኝ በጣም ነበር ምፈራው ምንቀጠቀጠው። ከዛ ሐሳቤን መግለጽ አልቻልኩም። ሐሳቤን በግድ እንኳን ለእህቴ ስነግራት በሰዓቱ ብዙ ሰው ይከታተለኝ ስለነበር በጣም ስጋት ነበራቸውና ያልሆነ ሰው አታሉ እንዳይወስዳት ምናምን ብለው እነሱ ለሚፈልጉት ሰው ዳሩኝ ማለት ነው። ያ የዳሩኝ ሰው ደግሞ ልክ በቃ አለ አይደለ ማታውቀውን ሰው በትዳር አብረህ መኖር ማለት ይከብዳል ትንሽ። እና በቃ ውስጤ በጣም እየተወዛገበ እየቆየው ሲሄድ ልንላመድ እንችላለን በቃ ይሆናል አይደለ እንትን እየቆየ ሲሄድ ይሆናል የመግባባት ወይ ምናምን እንደዛ አይነት ነገር ይኖራል ብዬ ያስብ ነበር። ታገስኩኝ። ደስተኛ እንዳልሆንኩ ደግሞ ቤተሰብ ተረቷል። ጠይቁኝ ነበር። ግን ደግሞ ሲጠይቁኝም ምላሽን ለመስጠት በጣም ፈራ ነበር። በጣም ደስተኛ እንዳልሆንኩ ፋዘርም ሁሉም ሰው ያኔ ይረዳሉ በእይታ ማለት ነው። ግን ደግሞ እኔ አግብታ ፈታች ወይም የሆነ ነገር የሚባለውን ነገር በጣም ፈራ ነበር። የሱ ቤተሰቦች ደግሞ በጣም ጥሩ ናቸው። በቃ እህቱ ወንድሞቹ ያኔ ፋሚሊው በጣም ማሻአላ በጣም ደስ የሚሉ ናቸው። እና እኔ ምንም ነገር መወሰን አቃተኝ በዛ ሰዓት ማለት ነው። ከዛ ደግሞ ያው እንደዛ እያለን ልጅ መጣ ተወለደ። እኔ አሁን ካገባው 10 ዓመቴ ነው። 3 ልጆችን ወልጃለሁ። ግን ደግሞ ራሴን የማላደርገው ነገር የለም ለሱ ፍቅር እንዲኖረኝ። እሱ በጣም ይወደኛል አውቃለሁ፣ በጣም ይወደኛል። ግን ደግሞ እኔ መውደድን መግለጽ ያኔ ፍቅርን ትኖረዋለህ እንጂ ምታወራው አይደለም አይደል? ወይም አውርተው አንድ ሰው ወድሃለው ስላለክ አንተ ትቀበለዋለህ ማለት አይደለም። ሁሉም ሰው የራሱ የሆነ መስፈርት አለው። ፍቅርን በተግባር ስታሳይ ስትኖረው ነው እውነታው ፍቅር ልትቀበልም ምንም ልትል የምትችለው። ግን ደግሞ እኔ በዙሪያ ያሉ ሰዎች እኔ የሆነ ነገር ባደርግ ወይም ደግሞ በእኔ ዙሪያ ያሉት ነገሮች የሚፈጠሩት ነገሮችን እየፈራሁኝ ራሴን አስገድጄ ኖርኩኝ ማለት ነው። እና ለሱ ደግሞ በጣም ብዙ ጊዜ እመክረዋለሁኝ ማለት እንደዚህ አይነት ሰው እንድትሆንልኝ ነው የምፈልገው፣ እንደዚህ አድርግ እያልኩ እመክረዋለሁ። እኔን አንድም ቀን እምቢ ብሎኝ አያውቅም። ምንም ነገር ልበለው ማለት ነው። እኔን የሚያስከፋኝ ነገር እየመሰለው እኔን የሚያስከፋኝ ነገር ማለት ነው እንደሚያስከፋኝ ስለሚያውቅ ዋሽቶ ይነግረኛል ያንን ነገር እኔን እንዳይከፋኝ ማለት ነው። እኔ ደግሞ በተፈጥሮዬ በውሸት ከምደሰት በእውነት ብከፋ የምመርጥ ሰው ነኝ። እና በዛ ነገር በቃ ጭራሽ የሱ ነገር እየጠፋብኝ ሄደ። በጣም ውስጤ እያዘነ ሄደ። ለሱ መስጠት ያለብኝን ክብር እኔ ለሱ ፍቅር ስላሌለኝ የቀነስኩበት ነገር የለም። ምንም ነገር ሆነለታለሁ፣ አደርግለታለሁ እኔ ደስተኛ ባልሆንም ማለት ነው። ግን ደግሞ የተለያዩ ስለ ፍቅር ስለተለያዩ ታሪኮችን መጽሔቶቹ ላይ እየገዛው ሰጠዋለሁ ማለት ስለ ሴት ልጅ ባህሪ ስለ ፍቅር ማለት ምን እንደሆነ እንዲረዳ ስለምፈልግ ማለት ነው። ግን ያን ሁሉም ባደርግ እኔ የምፈልገውን አይነት ለውጥ እኔ የምፈልገውን አይነት እንትን አላገኘሁም።
በጣም ውስጤ ግራ እየገባኝ ነው ማለት በቃ እኔ እንጃ ብቻ አላቅም። ወላሂ ሰው ብዙ ነገር ሊል ይችላል። 10 ዓመት በትዳር ውስጥ መኖር ማለት ቀላል አይደለም። ግን ደግሞ ያም ሆኖ የሰው ልጅ ረጅም ጊዜ ስለኖርክ ማለት የሆነ እንትን ትላለህ ማለት አይደለም። በቃ ሰው ስለሆንክ ሰው ያስፈልግሃል፣ የሚረዳህ ሰው ገብቶሃል። አሁን ብዙ ሰው አሁን 3 ልጅ ተወልዶ እንዴት እንደዚህ ሊል ይችላል። ኖ ሰው ነኝ አይደለ? ፍቅር ያስፈልግሃል። የሆነ በቃ አላቅም። እኔ ደስተኛ ባልሆንም ለልጆቼና ለባሌ ስል በጣም ደስተኛ መስዬ ነው የምኖረው። ግን ይሄንን ነገር እንዴት ነው እኔ ነኝ ሳይካትሪስት ነው የሚያስፈልገኝ ወይስ እሱ? እኔ እንጃ ወላሂ አላቅም። የደረሰበት ሊረዳ ይችላል። ገብቷል። እኔ አሁን እንደዛ ሆኜ እየኖር የብቸኝነት ስሜት ይሰማኛል ብዙ ጊዜ ማለት ነው። ለምን በትክክል ስለማይረዳኝ እና ምን ላድርግ? እሱን ምን ላድርግ ወይስ ራሴን ምን ማለት በምን አይነት ነገር ይሄንን ነገር ማከም እችላለሁ? እኔን ወይስ እሱን? ማነው ህክምና የሚያስፈልግ? አላቅም። ብቻ አሁን 26 ዓመቴ ነው። በነገራችን ላይ በየ2 ዓመት ልዩነት ነው ልጆቼን የወለድኩት። አልሐምዱሊላህ በልጆቼ ደስተኛ ነኝ። በጣም የሚያማምሩ ልጆች ሰጥቶኛል። ግን ህይወት ሙሉ የምትሆንልህ የትዳር አጋርህ ልክ እኩል የሆነ እንትን ሲኖር ነው። ገብቶሃል? መዋደድም ይሁን ምንም ማለት አሁን በመካከላችሁ ያለው ግንኙነት አሁን ካልሽው አንቺ አይረዳኝም ካልሽው ውጪ ሌላ መሀላችሁ ክፍተት የለም ማለት እንደ ቤተሰብ? በቃ እኔ እንዳልከፋ የሚዋሹ ነገሮችን በጣም ጠላቸዋለሁ። በጣም ያናድደኛል። በቃ ራሴን እንድጠላ ያደርገኛል። ይዋሸኛል፣ ግን እኔ እንዳልከፋ በሚል ነው። ያን ደግሞ እኔ አልፈልገውም። ያ ነገር እውነቱን ሲሰማው የባሰ እጎዳለሁ። ገብተዋል። ቤተሰብ ለምሳሌ እሱን አይፈቅዱትም፣ ግን ማለት ከጊዜ በኋላ ምናምን እያዩ እሱን ለሱ ያላቸውን እንትን ቀንሷል። እኔ ግን እኔን በቃ እኔ ለትዳሬ ምንም ነገር መሆን የምፈልግ ወይም ደግሞ ትዳሬ ላይ ማንም ጣልቃ እንዲገባ የማልፈልግ ሴት ነኝ። ብቻ አላቅም ከእሱ ውሸቱና በቃ እኔን የማይረዳው ነገር ብቻ በጣም ግራ ይገባኛል እኮ። አሁን እንግዲህ እስኪ ሚዩት አድርጊና አዳምጪኝ። አሁን ሁሉም ቤት ውስጥ እኮ ችግር አለ። ችግር የለም ማለት አለ። ችግሮቻችሁን እየተነጋገራችሁማ እያስተካከላችሁ ትሄዳላችሁ። በግልጽ በመነጋገር በግልጽ የሚለው ይሰመርበት። በግልጽ ምንም ችግር አይኑር አይደለም ማለት ነው። አብሮሽ የሚኖረው ሰው ጋር አንዳንድ የባህሪ ሊሆን ይችላል፣ የነገሮችን አንደርስታንድ ያለማድረግ ያንን እንደሚስት ሴት ልጅ ብልህ ነች አይደል? ሌላ ችግር ከሌለ አሁን እኮ ሰው እየተደባደበ የሚኖር አለ እኮ። ይህን ታውቂያለሽ አይደል? እዚህ ቤት ሰምተሻል። አቢዩዝ እያደረገ ገልሻለሁ እያለ እየደበደበ ጥርስ እያወለቀ አይን እያጠፋ በአደባባይ እያዋረደ የራቁት ቪዲዮ ይዞ የሚያስፈራራኛል ሰምተናል። እዚህ ቤት ባሏ የገዛ ባሏ እንዲህም አይነት ሰዎች አሉ። ይሄ ምልሽ አሁን አንቺ ያለሽበትን ነገር አክሰፕት አድርገሽው በቃ ይሄ ስላለ ይሄ ብለሽ ነገሮችን ቀለል አድርገሽ ታዩ ሳይሆን በመነጋገር ይሄ ጥሩ ነው ማለት ነው። የሆነ ጥሩ ነገር ካለ ትዳርሽ ውስጥ ያንን አፕሪሼት እያደረግሽ ቀሪው ነገር ደግሞ እየተነጋገርሽ ቁጭ ብለሽ ከሱ ጋር ብቻ ማለት ነው። እንዳልሽው ደግሞ ሌላ ችግር ካለ ደግሞ አብራችሁ አሁን ይሄ ስነ ልቦና ምናምን ያልሽው ነገር እሱን አብራችሁ መሄድ ለማውራት መሞከር ገብቶሻል አይደል? ምን ያህል ጥረሻል ነው ፖይንቱ። ምክንያቱም ዳገት ነው እኮ ትዳር ብዬ እኮ ስገባ የኔ እናት ብዙ ዳገት አለ። ሰይጣን ይፈትንሽ፣ ውጣ ውረድ አለ። ትከሻሽ ሰፊ መሆን አለበት። መንገራገጮች ሲኖሩ፣ አንዳንድ ከፍና ዝቆች ሲኖሩ በአንቺም በሱም በኩል ያንን በትዕግስት ይፈልጋል እንጂ እንደሚመቸኝ ሊሆንም አካልን በቃ መኖር አንችልም። ገብቶሻል? የምናየው ነገር በሙሉ ኮረኮንችና ፒስታ መንገድ እየሆነ እያንገጫገጭን ነው የሚያጠፋን። ገብቶሻል አይደል? ስለዚህ በግሌ መሀላችሁ ሰው ሳታስገቡ
በተለይ ቤተሰብ መሀል ገብቶ መለያየት ነው እንግዲህ አብዛኛው ገብቶሻል። እንዲህ ችግር ገጠመኝ ሄደሽ በዛሽ ብታወሪ አሁን ቤተሰብሽ ጋር ታዩ ለምን እንትን አትይም? እኛ አለንልሽ አይደል? ነይ ልጆችሽን ይዘሽ ይሉሻል። ታስተካክዪው የምትችይውን ትዳር ታበላሽዋለሽ ካልሽኝ ውጪ ችግር ስለሌለ ነው ይሄንን የምልሽ። ይሄንን ነገር በዚህ መልኩ ብታስኪጂው መልካም። ጸሎትን ማድረግ ጥሩ ነው። በወሩ ሊፋታ ነው የሚሄደው። ስለዚህ አስቢበት። እሺ አሌክስ፣ እሺ ያው ሰዎችንም ጣልቃ ስለማላስገባ ነው እስካሁንም የኖርኩት። ኢንሻአላህ ከአሁንም በኋላ ያለው ማድረግ አለብኝ ብዬ የምለውን ነገር እያደረግኩ ህይወት ይቀጥላል። መቼ እንደምናበቃ አናውቅም። ጥሩ ነገር ካለው ባልሽ እሱን አፕሪሼት አድርጊልሽ። ጠንካራ ጎን ሞር እያስተካከለ እንዲሄድ ነው። እሺ አመሰግናለሁ አሌክስ። አሁን ጎበዝ እዚህ ከ18 ዓመት በታች የሆናችሁ አላችሁ እዚህ ውስጥ። አሁን ከባድ እኮ ላብራራው ብዙ ችግር አለ። ሰዎች አብረው ሲኖሩ የማይግባቡባቸው ገብቷችኋል። አሁን እንደዛ ነው ብላችሁ ሳይሆን በቃ አለ በግልጽ አያወሩት ገብቷችኋል። ምክንያቱም በቃ ያደግንበት ማህበረሰብ ምናምን እንደዚህ ጭምት አድርጎ ምናምን ስላሳደግን በግልጽ ትዳር ውስጥ ያለን ችግርና አለመግባባት ምናምን ማውራት ይፈራራሉ ማለት ነው። ገብቷችኋል። እና ያ ችግር በሌላ ነገር ይገለጣል ማለት ነው። እዚህ ጋር ብርጭቆ ወደቀና ይላል በቃ አምሽቶ ይመጣል፣ ይጨቃጨቃል። እሱ ደግሞ ትጨቃጨቃለች። ሰላሜን አጣውና ጋይስ 100% ነው የምነግራችሁ። ያ አይደለም ችግሩ። ከ18 ዓመት በታችሁ ውጡ ከዚህ። ምን ታደርጋላችሁ እናንተ? ስትወጡ ነግራችኋለሁ። ከ18 ዓመት በታች ላሉት ህጻናት አሉ እዚህ ውርወር የሚሉ አያለ ትምህርት የለም። ሄሎ ሄሎ፣ ሰላም። አቤት። ሰላም ወንድሜ፣ ድምፅሽ ርቋል። አይሰማም? ኤርፎኑን አውጪው እስቲ። ማርያምን ኤርፎን አላደረኩም። አሁን እየመጣሽ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆየ ወንድሜ። ምን እንታዘዝ? እኔ አንድ ነገር ትብብር ፈልጌ ነው ወንድሜ። እኔ ስደት ነው ያለሁት። በስደት እህት ያለች በጠለብነት 11 ዓመት አስቆጥራለች። የ9 ዓመት ደሞዝ አልተሰጠችም፣ ስልክም የላትም እና ምን እንደማድረግ አላውቅም። እንድትተባበረኝ ፈልጌ ነው። አረብ ሀገር ጅዳ ነው። ምንድን ነው የተፈጠረው? ጠለብናት ማለቴ ጠለብናት፣ ምንም አታውቅም፣ ስልክም የላትም። ነገር ግን የሰዎቹ ቁጥር አለኝ። ጠለብ ምን ማለት ህጋዊ ናት ነው? አልገባኝም። አዎ ህጋዊ ናት። እሺ ደሞዝ አልከፈሏትም? አልከፈሏትም። ደሞዝ የ9 ዓመት አልከፈሏትም። የ9 ዓመት አገኛታለሁ፣ አረቡ አገኛታለሁ። በቃ ደህና ናት፣ አትጨቅጭቅኝ ነው የምትለኝ። ቆይ አንዴ እና አዳምጪኝ። የ9 ዓመት ነው ያልሽው? አዎ የ9 ዓመት አልተሰጠችም ደሞዝ። ምን ማለት ነው 9 ዓመት ማለት? 9 ዓመት እንዴት ነው የኖረችው ታዲያ እሷ? ምን ታረግ ወንድሜ? 9 ዓመት ሙሉ? አዎ እኔ ካሁን በኋላ ለህይወቷን አስጊ የሆነብኝ ህይወቷ እንዳትቀርብኝ ነው የፈራው። አንድ ነገር እንዳያረጓት። ከእሷ ጋር ታወሪያለሽ? 9 ወር ነው 9 ዓመት ነው ወንድሜ? 9 ዓመት 11 ዓመት ሆነ ከሀገር ከወጣች። እዛኔ እኔ በጣም ትንሽ ነኝ ጀንበር። እንደዚህ ሰምቼ አላውቅም ብዬ እኮ ነው። 9 ዓመት ሰው
ምንም ሳይከፈለው እንዴት ይቆያል ማለት ከአይምሮ በላይ ነው። ህጋዊ ከሆነች ወረቀት ካላት ለምንድነው ፖሊስ ጋር ማትደውሉት እና ይህንን ጉዳይ ማታመለክቱት? እናንተ ህጋዊ ከሆነች ምንም ችግር የለውም። ጉዳዩን ማስረጃ ይኖራል እዛ ቤት የምኖረው ወንድሜ ኤምባሲ ጋር የሚወስድኝ ሰው ኤምባሲ ጋር የሚያመለክትልኝ ሰው ነው ያጣሁት። አንቺ መሄድ ትችያለሽ እኮ ኤምባሲ፣ ለምን አትሄጂም እራስሽ? እኔ ምንም አላውቅም ወንድሜ። እኔ እስከመጣሁ ገና 2 ዓመት ያልሞላም። ምንም አላውቅም እኮ ማወቅ እኮ አይጠበቅ። ኤምባሲ ስልክ ቁጥር አላችሁ ጋይስ? የሳውዲ እኔ ዱባይ ነኝ ያለሁት። ሳውዲ ያሉት ኤምባሲ ስልክ ቁጥር ይስጡሽና ደውለሽ ይህንን ጉዳይ ንገሪያቸው እኮ። ለማን ነው የምነግረው? ማን ነው የሚሰጠኝ? እነሱ የለኝም